ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች? በዛሬው ዕለት የምንማረው አብረን የምናጠናው ዩኒት 5 ነው። ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት በሚል ርዕስ እንማማራለን። ከዛ በፊት የዩቲዩብ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል። ስለዚህ እናንተን ለማገዝ እየተዘጋጀ እንደሆነ እንድትረዱ። ወደ ትምህርታችን ስንገባ ኢንትሮዳክሽን ፓርት ላይ this chapter has two major section ሁለት ሴክሽን አለው። the first part will introduce you to the basic concepts of production function የመጀመሪያው ኮንሴፕት ፕሮዳክሽን ፈንክሽን እና essential features of short run and long run production function ላይ እንመለከታለን። በሁለተኛው ሴክሽን the difference between economic cost, accounting cost and the characteristics of short run cost function and the relationship between short run production function ማለት ነው። ስለዚህ ስለ ዋጋና ለአጭር ጊዜ የሚቆይ የምርት ፈንክሽን እንነጋገራለን ማለት ነው። እንዲሁም ሾርት ረን ኮስት ፈንክሽን ማለት ነው። የዩኒቱ ኦብጀክቲቭ ወይም ዓላማ ምንድን ነው? ከዚህ ትምህርት በኋላ ዲስክራይብ ፕሮዳክቲቪቲ ስለ ምርታማነት መግለጽ ይኖርባችኋል። ኤክስፕሌን ዘ ታይፕ ኦፍ ኢንፑት እና አውትፑት ምርት ለማምረት የምንጠቀምባቸውን ግብአቶች እና ስለተመረተ ምርት መግለጽ ይኖርባችኋል። አናላይዝ ዘ ታይፕስ ኦፍ ኮስት ፕሮዳክሽን ለአንድ ምርት የምንጠቀምበት ዋጋ በደንብ መተንተን አለባችሁ ማለት ነው። ስታርታፕ አክቲቪቲ have you ever been engaged in yourself in a production function በሆነ አጋጣሚ በማምረት ሂደት ላይ ተሳትፋችሁ ታውቃላችሁ ወይ? በዚህ ተግባር ማለት ነው። what makes a period of production short run and long run ፔሪዱ ወቅቱ ወይም ጊዜው ለምርት የአጭር ጊዜና የረጅም ጊዜ የምንለው ምንድን ነው? assume a wheat flour factory using different types of factor of production discuss what variable and fixed costs are incurred አንድ የዱቄት ፋብሪካን ከግምት ውስጥ አስገብታችሁ የተለያዩ ፋክተር ኦፍ ፕሮዳክሽን ለምሳሌ ላንድ፣ ሌበር፣ ካፒታል እና ኢንተርፕረነርሺፕ ተጠቅሞ የሆነ ምርት ለማምረት ወይም ዱቄት ለማምረት ይዘጋጃል። ስለዚህ በዚህ ወቅት ተለዋዋጭና የማይለወጥ ዋጋ የሚጠቀመው ምንድን ነው ኢንከርድ የሚያደርገው የሚለውን መመልከት ይኖርባችኋል ማለት ነው። ኪ ኮንሴፕት ላይ በደንብ ማወቅ ያለባችሁ እና መጻፍ ያለባችሁ ኢንፑት ግብአት ነው፣ አውትፑት ምርት ነው፣ ፕሮዳክሽን ማምረት ነው፣ ሾርት ረን የአጭር ጊዜ ነው፣ ሎንግ ረን የረጅም ጊዜ፣ ፕሮዳክሽን ፈንክሽን በሂሳብ ቋንቋ እንዴት ይገለጻል፣ ኮስት ፈንክሽን እንዲሁም ፊክስድ እና ቫሪያብል ኮስት፣ ቶታል ኮስት እና ማርጂናል ኮስት ምን ማለት እንደሆኑ እንማማራለን። ዲፊኒሽን ኦፍ ፕሮዳክሽን ኢንፑት ኤንድ አውትፑት የምርት የማምረት ግብአትና ውጤት ዲፋይን የሚደረገው እንዴት ነው? ከዚህ ሴክሽን በኋላ ማወቅ ያለባችሁ ፕሮዳክሽን ምን ማለት ነው ትርጉሙ እና ግብአት እና ውጤት ወይም ምርት አውትፑት ምን ማለት ነው የሚለውን ኤክስፕሌን ማድረግ ይኖርባችኋል። ስታርታፕ አክቲቪቲ have you ever been engaged yourself in any production activity ራሳችሁን ጠይቁ። ፕሮዳክሽን ምንድን ነው? ፕሮዳክሽን is the process of combining various input to produce an output for consumption የተለያዩ ግብአቶችን ተጠቅመን ምርት በማምረት ማለት ነው ለሸማቾች ማቅረብ፣ ለገዢዎች ማቅረብ ልንለው እንችላለን። ምርት it is the act of creating output ምንድነው? አውትፑት ውጤት ምርት ማምረት ነው። in the form of commodity
በእቃ ወይም በአገልግሎት የሚገለጽ ሊሆን ይችላል። which contribute to the utility of individuals. in other words it is production ማለት በሌላ አገላለጽ in which the inputs are converted into the output. ግብአቶች ወደ ውጤት ወደ ምርት መቀየር ማለት ነው። for example when we produce wheat on a plot of land with the help of inputs like labor, capital and seed, it is termed as production of ዊት እንላለን ማለት ነው። ለምሳሌ ስንዴ ለማምረት ምን እንጠቀማለን? መሬትን ፕሎት ኦፍ ላንድ፣ ላበርን እንጠቀማለን፣ ካፒታል እንጠቀማለን፣ ሲድ ዘር እንጠቀማለን፣ ማዳበሪያ እንጠቀማለን። ይህን ተጠቅመን ስንዴ ማምረት ማለት ነው። The inputs are economic resources that can be used in the production of goods and services. ስለዚህ ኢንፑት ምንድን ብለናል? ኢኮኖሚክ ሪሶርስ ናቸው። In economics, there are 4 basic inputs commonly used in the production of goods and services. ስለዚህ ፋክተር ኦፍ ፕሮዳክሽን የምንላቸው ማለት ነው። በሌላ አገላለጽ ኢንፑት ፋክተር ኦፍ ፕሮዳክሽን ሌበር፣ ላንድ፣ ካፒታል ኤንድ ኢንተርፕረነርሺፕ አቢሊቲ። Inputs are transformed into final usable form since inputs gives less satisfaction to the consumers by itself. ስለዚህ አውትፑት የምንለው ኢንፑቶችን ወደ አውትፑት ቀይረን ለኮንሱመር ማቅረብ ነው። ይሄ ማለት ይህን የምናደርግበት ምክንያት ምንድን ነው? ኢንፑት በራሱ ለኮንሱመሩን ሳቲስፋይ ስለሚያደርግ ነው። ለምሳሌ ማዳበሪያን ለሸማች አቅርበ ተመገብ ማለት አይቻልም። ለምን? ኢንፑት ነው። ስንዴ ለማምረት እንጠቀምበታለን እንጂ ማለት ነው። In other words, output are the consequences of the production process. We can classify outputs into tangible and intangible. Outpuትን ታንጀብል እና ኢንታንጀብል ብለን በሁለት እንከፍላለን። አውትፑትን ታንጀብል አውትፑት የምንለው አር ፊዚካል ፕሮዳክት that can be touched የምንነካው ማለት ነው። በእጅ የምንዳስሰው ማለት ነው ታንጀብል። ኢንታንጀብል outputs are products which have value but are not physical objects. የማይዳሰሰው ምን እንለዋለን? ኢንታንጀብል እንለዋለን ማለት ነው። ይህም ራሱን የቻለ ፕሮዳክት ነው። The main difference between tangible and intangible output is the tangible output is something that a person can see or touch and thus has a physical existence ማለት ነው። The main difference ግለጹ ብትባሉ አሁን በሚዳሰስ እና በማይዳሰስ ኢንፑት ግብአት መካከል ግለጹ ብትባሉ ታንጀብል የምንለው output is tangible. Output is something that can be seen በአይናችሁ የምታዩት በእጃችሁ የምትነኩት እና ፊዚካል ኤግዚስተንስ አካል ያለው ማለት ነው። Intangible output is something the person cannot see or touch that is does not have any physical existence. የማይታይ የማይዳሰስ እና ፊዚካል ኤግዚስተንስ ቅርጽ የሌለው እንደማለት ነው። እንግዲህ ኤግዛምፕል ኦፍ ታንጀብል አውትፑት ግለጹ ብትባሉ ታንጀብል አውትፑት ግለጹ ብትባሉ ለምሳሌ ቢልዲንግ፣ ህንፃ፣ ማሽነሪ፣ የተለያዩ ማሽኖች፣ ኢኩዊፕመንት፣ እቃዎች፣ ካር፣ መኪና ኢቲሲ ዛት ሃቭ ሎንግ ተርም ፊዚካል ኤግዚስተንስ። ኢንታንጀብል ደግሞ ለምሳሌ ግለጹ ብትባል ኢንሹራንስ፣ ለምሳሌ ኢንሹራንስ ኢንታንጀብል ነው። ዋስትና ለምሳሌ መድን ዋስትና ይባላል። ኮንሰልተንሲ የማማከር አገልግሎት፣ ኮምፒውተር ሶፍትዌር፣ ኤዱኬሽናል ትሬኒንግ ለምሳሌ አሁን ይህን አሁን በዩቲዩብ ትምህርት እየሰጠን ነው። ማይዳሰስ በሶፍትዌር ተጠቅመን ማለት ነው። ሄልዝ ኬር ሰርቪስ ኢች ዛት ካን ኖት ኦፍን ቢ ትራይድ አውት ኢንስፔክት ኦር ቴስትድ ኢን አድቫንስ ማለት ነው። ታይፕስ ኦፍ ኢንፑት ኢንፑት በሁለት እንከፍላለን ግብአትን። they are divided into two main groups fixed and variable ቋሚና ተለዋዋጭ ግብአት ማለት ነው። a fixed input fixed ማለት input is
one whose quantity cannot be varied during the period under consideration በምናመርትበት ወቅት የማይቀየር ቋሚ የሆነ በማምረቻ ጊዜ ማለት ነው ፊክስድ ኢንፑት እንለዋለን። ቢልዲንግ ኤንድ ማሽነሪ አር ኤግዛምፕልስ ኦፍ ፊክስድ ኢንፑት። ለምሳሌ አንድ የዱቄት ፋብሪካ ህንፃውን ከተገነባ በኋላ የማይቀየር ነው፣ ፊክስድ ነው። ማሽኖቹ ከተተከሉ በኋላ የማይቀየሩ ናቸው፣ ፊክስድ ናቸው። An input whose quantity can be changed during the period under consideration is known as variable input. የሚቀየረው ምንድን ነው? ቫሪያብል ነው። ለምሳሌ ሮ ማቴሪያል፣ ለምሳሌ የዱቄት ፋብሪካ የሚፈጨው ስንዴን ነው። ስንዴ በኩንታል ቁጥሩን መጨመር መቀነስ ይቻላል። ሮ ማቴሪያልስ ማለት ነው። ለበር የጉልበት ሰራተኛ ቁጥሩን መጨመር መቀነስ እንችላለን። ይሄ ምንድን ነው? የቫሪያብል ኢንፑት ኤግዛምፕልስ ወይም ምሳሌዎች ናቸው። እንግዲህ እስካሁን የተማርናቸውን ፖዝ አድርጋችሁ እነዚህን ጥያቄዎች መስራት ይኖርባችኋል ደብተራችሁ ላይ ማለት ነው። ሜክ ኤ ክላስሩም ኦብዘርቬሽን ኤንድ ኤክስፕሌን ዘ ኢንፑት ዩዝድ ኢን ዘ ቲቺንግ ለርኒንግ ፕሮሰስ። ክላስ ውስጥ ለመማር ማስተማር ሂደት የምንጠቀምባቸው ግብአቶች ግለጹ ነው የተባላችሁት እየተመለከታችሁ። ዲፋይን ዘ ፕሮዳክሽን ኤንድ ኤክስፕሌን ዘ ዲፈረንስ ቢትዊን ኢንፑት ኤንድ አውትፑት። ፕሮዳክሽን ዲፋይን አድርጉ፣ እንዲሁም ደግሞ በኢንፑት እና በአውትፑት መካከል ያለውን ልዩነት ግለጹ ነው የተባላችሁት። ስለዚህ ቁጭ ብሎ ቅድም ተምረነዋል። ዲስቲንግዊሽ ቢትዊን ፊክስድ ኤንድ ቫሪያብል ኢንፑት። በፊክስድ እና በቫሪያብል ኢንፑት መካከል ያለውን ልዩነት ግለጹ ነው። ይህም ደግሞ አሁን ተነጋግረንበታል። ሌላው የምናየው ፔሪድ ኦፍ ፕሮዳክሽን ነው። ከዚህ ትምህርት በኋላ ዲስክራይብ ሾርት ረን ሎንግ ረን ፕሮዳክሽን፣ የአጭር ጊዜና የረጅም ጊዜ የሚለውን መግለጽ ይኖርባቸዋል። ቶታል ፕሮዳክት፣ አቬሬጅ ፕሮዳክት፣ ማርጂናል ፕሮዳክት ምን ማለት እንደሆነ መግለጽ አለባችሁ። እንደ ስታርታፕ አክቲቪቲ መመለስ ያለባችሁ ዋት ሜክስ የፔሪድ ኦፍ ፕሮዳክሽን ሾርት ረን ኤንድ ሎንግ ረን፣ ሎንግ ረን እና ሾርት ረን የተባለበት ምክንያት ምንድን ነው የሚለውን እንማማራለን አሁን። This classification of period of production is mainly based on the degree of flexibility of economic resource to change in the business environment of product consuming resource ነው። ስለዚህ the degree of flexibility of economic resource ነው ክላሲፊኬሽኑ ቤዝድ ያደረገበት ምክንያት። The two periods of production are commonly short run and long run እንላለን ማለት ነው። ሾርት ረን ስንል ምን ማለታችን ነው? አሁን በሎንግ ረን እና በሾርት ረን መካከል ያለው ልዩነት ግለጹ ብትባሉ ይሄ ነው። ሾርት ረን ሪፈርስ ዘ ፔሪድ ኦፍ ፕሮዳክሽን ኢን ዊች አት ሊስት ዋን ኦፍ ዘ ኢንፑት ኢዝ ፊክስድ ዋይል ዘ ሪሜኒንግ ኢዝ ቫሪያብል። ሾርት ረን የምንለው ፔሪድ ኦፍ ፕሮዳክሽኑ በተለይ ደግሞ የሆነ ኢንፑት አንደኛው ግብአት አትሊስት ምንድን ነው ፊክስድ ሲሆን ነው አንደኛው ግብአት ሾርት ረን እንለዋለን ማለት ነው። This implies that an increase in output in short run can be brought about by increasing those inputs that can be varied, which are known as variable inputs. For example, if a producer wishes to increase output in short run, she or he can do so by using more of variables factors like labor and raw material. Long run ስንልስ ምን ማለታችን ነው? refers a period of production in which all inputs are variable. ስለዚህ all inputs ምንድን ናቸው? በሎንግ ረን ቫሪያብል ናቸው። there is no fixed input. fixed input የሚባል ነገር የለም። በሾርት ረን ጊዜ ምንድን ነው ያለው? at least one of the input is fixed ብለናል። A firm can install a new plant or construct new factory building. Long run is the period during which the size of the plant can be changed. ስለዚህ ምንድነው ሳይዙ የፕላንቱን ሳይዝ መጨመር ኤክስፓንድ ማድረግ ማስፋፋት ሊሆን ይችላል።
አንዳንድ ፕሮጀክቶች በሚሰሩበት ጊዜ ፊውቸር ኤክስፓንሽን ይባላል። ከወደፊት አንጻር ፕሮጀክቱ የማደግ የመስፋት እድሉ ለማለት ነው። Thus all the factor of production are variable in the long run. It must be understood that when we say short run and long run, it does not necessarily mean relatively short or long period of time, like 1 year or less than 1 year, or like 2 or 5 years. ብዙውን ጊዜ በአመት አይደለም የምንለካው፣ ለወር ለሁለት ወር ወይም ለአመት ሾርት ረን ሎንግ ረን ለማለት ማለት ነው። ከፕሮጀክቱ መስፋፋት እና እድገት ጋር የተያያዘው ነው፣ ወይም ምርት እና ምርታማነትን ለመጨመር በምናደርገው እንቅስቃሴ ነው ሾርት ረን ሎንግ ረን የምንለው። It rather refers to the nature of economic arrangement of the inputs in response to changing the economic environment. Total product, average product, marginal product in the short run ምን ማለት ነው? The productivity of variable inputs can be measured in different forms. Productivity of variable inputs ተለዋዋጭ ግብአቶች በተለያየ መንገድ ልንለካቸው እንችላለን። አንደኛው በቶታል ፕሮዳክት ነው፣ በጠቅላላ ምርት። It is the overall amount of output produced by the factor of production employed over a given period. It has the gross or entire output by workers and experts in terms of quantity. In the short-run production function, a firm obtains its total product by using a combination of variable inputs with a specific amount of fixed input ማለት ነው። ስለዚህ ጠቅላላ ቶታል ፕሮዳክት ጠቅላላ ምርት ማለት ነው። አቨሬጅ ፕሮዳክት ማለት ምን ማለት ነው? A firm average product is obtained by dividing total product by output. ጠቅላላውን ምርት the number of workers employed ለሰራተኛው ለተሰማራው ሰራተኛ ስናካፍለው ነው average product. This can be put in the form of average product is equal to ወይም አማካኝ ምርት የምርት አማካኝ ቶታል ፕሮዳክት ሲካፈል ለሌበር ማለት ነው። where AP average product, TP total product and L labor. Similarly, average product of labor may be defined as like this ማለት ነው። በዚህ ፎርሙላ መግለጽ እንችላለን። average product of labor, where TP stands for total production, APL stands for average product for labor ማለታችን ነው። The average product is a good indicator of productivity of labor. እንግዲህ አማካኝ ምርት የሰራተኛውን ምርታማነት ለመለካት ይረዳል። Productivity is the measure of output per unit input. Productivity ደግሞ ስንል አውትፑትን ለኢንፑቱ ስናካፍል ፕሮዳክቲቭ ነን አይደለም ብለን እንረዳለን። Output ratio for each level of input and the corresponding level of output ማለት ነው። ማርጂናል ፕሮዳክት ምን ማለት ነው? holding the quantities of other factors constant, the increase in output which result from using one additional or extra units of a single factor input is called the marginal product of labor product, or simply marginal product እንላለን ማለት ነው። In other words, all other things being equal, the marginal product is the percentage change in total output resulting from percentage change in variable input. ለምሳሌ ለላበርን በሾርት ራን ቫሪያብል ኢንፑት ነው ብንል other things being equal or ceteris paribus constant ብለን marginal product of labor is equal to total product change in total product over change in labor
እንላለን ማለት ነው። ይሄ ማርጂናል ፕሮዳክት ማለት ነው። ዌር ቼንጅ ኢን ቲፒ ስታንድስ ሶስት ጎን ያለው ቼንጅ ብላችሁ ማንበብ ትችላላችሁ። ስታንድስ ፎር ቼንጅ ኢን ቶታል ፕሮዳክሽን። ቼንጅ ኢን ኤል ስታንድስ ፎር ቼንጅ ኢን ሌበር ኢንፑት። ማቴማቲካሊ marginal product is equal to change in total product over change in labor. Both the marginal product and average product of the variable factor labor are derived from the total product of labor. ስለዚህ ሌበር ነው የሚጠቀመው። the three returns via total product, marginal product and average products are interrelated. እነዚህ ሶስቱም ኢንተርሌትድ ናቸው። እንዴት ነው ኢንተርሌትድ የሆኑት ስንል በዚህ ሰንጠረዥ መመልከት እንችላለን። ለምሳሌ በሰንጠረዡ የምንመለከተው ፕሮዳክሽን ፋንክሽን ዊዝ ዋን ቫሪያብል ኢንፑት። እዚህ ጋር የተቀመጠው ቫሪያብል ኢንፑቱ ላበር ነው፣ የሰው ጉልበት ነው። ፊክስድ ነው ካፒታል፣ ሾርት ላይም ካፒታል ፊክስድ ነው። ለምሳሌ ላንድን መውሰድ እንችላለን። 10 10 10 10 10 10 ይላል። ቫሪያብል ኢንፑት ላበር 0 ሲሆን፣ 1 ሲሆን፣ 2 ሰው ሲሆን፣ 3 ሰው ሲሆን፣ 4 ሰው ሲሆን፣ 5 ሰው ሲሆን፣ 6 ሰው ሲሆን እና 7 ሰው ሲሆን ማለት ነው። 8 ሰው ሲሆን፣ 9 ሰው ሲሆን እንደማለት ነው። ፊክስድ ካፒታሉ ፊክስድ ነው። ቶታል ፕሮዳክት 0 ሲሆን ቶታል ምንም ለበር ሳንጠቀም ስንቀር ቶታል ፕሮዳክት ምንድን ነው? 0 ነው ማለት ነው። ስለዚህ ለበር ኢንክሪዝ እያደረግን በሄድን ቁጥር ምን ሆኗል? ለበር ኢንክሪዝ እያደረግን በሄድን ቁጥር ቶታል ፕሮዳክሽን እየጨመረ መጥቷል። እዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት እየጨመረ 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 መጣና 8 እና 9 ለበር ስንጠቀም ምን ሆነ? እየቀነሰ መጣ ማለት ነው። እየቀነሰ መጣ ማለት ነው። አቬሬጅ ፕሮዳክትን ስንመለከት አቬሬጅ ፕሮዳክትን ስንመለከት መጀመሪያ ላይ 0 ነው፣ ምንም የለውም። አቬሬጅ ፕሮዳክት ማለት ምንድነው? ምን ብለናል? ቶታል ፕሮዳክት ሲካፈል ለላበር ብለናል ለዚህ። ስለዚህ ቶታል ፕሮዳክት 10 ሲሆን ለአንድ ሲካፈል 10 ነው። ቶታል ፕሮዳክት 28 ሲሆን ለ2 ሲካፈል ለበር 2 ስለሆነ 14 ነው። ቶታል ፕሮዳክት 51 ነው፣ ለ3 ሲካፈል 17። ቶታል ፕሮዳክት 76 ነው፣ ለ4 ሲካፈል 19። እንዲህ እያለ እንሰራለን ማለት ነው። ማርጂናል ፕሮዳክት ማለት ምን ማለት ነው? ቼንጂን ቶታል ፕሮዳክት ኦቨር ቼንጂን ላበር ማለት ነው። ያ ማለትም ማለት ነው። ለምሳሌ ቶታል ፕሮዳክት የመጀመሪያው ቼንጅ ኦልሬዲ 0 ነው። ለምን? ቶታል ፕሮዳክት 0 ስለሆነ ማለት ነው። የሁለተኛው ማርጂናል ፕሮዳክት 10 የመጣው እንዴት ነው? 10 ሲቀነስ 0 10 ሲቀነስ 0 0 ማለት ነው እኩል ይሆናል። ከዛ ለበር ደግሞ ስንት አለ? 1 ሲቀነስ 0። ስለዚህ 10 ሲካፈል ለአንድ ስንት ነው? 10 ይሆናል ማለት ነው። እንቀይረውና እንትን እንበል ምንድነው እዚህ ጋር 10 ሲቀነስ 0 ሲካፈል 1 ሲቀነስ 0 የመጀመሪያውን ይችን ለማግኘት ማለት ነው። ወይም ይችን ይሄኛው አቬሬጅ ነው።
ይችን ለማግኘት ማለት ነው። ይችን ለማግኘት የምናደርገው ቼንጅን ብለናል። ቼንጅን ቲፒ አይደለ ፎርሙላችን ኦቨር ቼንጅን ላበር ብለናል። ላበር ስላለን ማለት ነው። ስለዚህ 18ን ደግሞ ለማግኘት 18ን ለማግኘት ምን እናደርጋለን? ቼንጅን ቶታል ፕሮዳክት ማለት ቶታል ፕሮዳክት 28 ሲቀነስ 10 ስንት ይሆናል? 18 ይመጣል። ሲካፈል 2 ሲቀነስ 1 ስንት ይሆናል? 1 ይሆናል። ስለዚህ 18 ሲካፈል ለ1 ስንት ይሆናል? 18 ይመጣል ማለት ነው። ከዛ 51 ሲቀነስ 28 ስንት ይመጣል? የሆነ ቁጥር ይመጣል። 23 ይመጣል። ከዛ ምን እናደርጋለን? 3 ሲቀነስ 2 እናደርጋለን ማለት ነው። 23 ሲካፈል ለ1 እያደረግን 23 ይመጣል ማለት ነው ውጤቱ። 25ንም እንደዚሁ በተመሳሳይ መስራት እንችላለን። ስለዚህ እዚህ ላይ የተቀመጠን ፕሮዳክሽኑን በስቴጅ እንከፍለዋለን። በስቴጅ ማለት ነው። በስቴጅ ስንከፍለው ስቴጅ 1፣ ስቴጅ 2፣ ስቴጅ 3 እንከፍለዋለን። የመጀመሪያው ስቴጅ ኢንክሪዚንግ፣ የሁለተኛው ስቴጅም ኢንክሪዝ የሚያደርግ፣ ሶስተኛው ስቴጅ ደግሞ ዲክሪዝ ያደረገ ማለት ነው። ይሄ ፕሮዳክሽን ፈንክሽንን በ3 ስቴጅ እንከፍላለን። እያንዳንዱ ስቴጅ ላይ ያለውን ባህሪ ቀጥሎ እንመለከታለን። The above schedule can also be expressed graphically. ከላይ የተመለከትነው ግራፊካሊ ማሳየት እንችላለን ወስደን ማለት ነው። ስለዚህ ቶታል ፕሮዳክት ማለት ይሄ ነው። ቶታል ፕሮዳክት የምንለው ኤክስን እንደ ኳንቲቲ ዋይን ደግሞ እንደ ፕሮዳክት ማነው ሌበር ተጠቅመን ፕሮዳክት ዋይ አክሲስን እንጠቀማለን። ፕሮዳክት ዋይ፣ ይሄኛው ደግሞ ኤክስን ለበር ተጠቅመን ስንሰራ ለበር ይሆናል ማለት ነው። ስለዚህ ቶታል ኤቲፒ ላይኖችን ብናገናኝ እንትን እንላለን። ለምሳሌ ለበር 1 ሲሆን ስንት ተመረተ፣ እንደዚህ እያደረግን ማለት ነው። አቨሬጅ ፕሮዳክት ይሄ ነው ግራፊካሊ። ማርጂናል ፕሮዳክት ደግሞ ይሄ ነው። ማርጂናል ፕሮዳክት ማለት ነው። ስቴጅ 1 የምንለው ይሄ ነው። ከዚህ ወደዚህ ያለው ማለት ነው። ስቴጅ 2 የምንለው ደግሞ ይሄ ነው። ስቴጅ 3 የምንለው ይሄ ነው። ስለዚህ ስቴጅ 1 ብለን ካታጎሪ የምናደርግበት ቦታ ማርጂናል ፕሮዳክት እና አቬሬጅ ፕሮዳክት የተቋረጡበት ቦታ ማለት ነው። ኢንተርሴክት ያደረጉበት ቦታ ይቺ ፖይንት ማለት ነው። ስቴጅ 2 ነው ብለን እንትን የምንልበት ማርጂናል ፕሮዳክት ዜሮ ናት። ይቺ ማርጂናል ፕሮዳክት ዜሮ የሆነበትና ወይም ቶታል ፕሮዳክት ማክሲመም የደረሰበት ማለት ነው። ስቴጅ 2 እንለዋለን። ስቴጅ 3 የምንለው ኦልሬዲ አቨሬጅ ማነው ቶታል ፕሮዳክት እየቀነሰ የመጣበት እና ደግሞ አቨሬጅ ፕሮዳክትም እየቀነሰ የመጣበት ማርጂናል ፕሮዳክት ኦልሬዲ ወደ ኔጌቲቭ እየገባ ያለበትን ማየት እንችላለን። ስቴጅ ኦፍ ፕሮዳክሽንን በዚህ መግለጽ ይቻላል። እንግዲህ ቆም አድርጋችሁ ቪዲዮውን እንትን ማለት ትችላላችሁ። እነዚህን ጥያቄዎች መስራት ትችላላችሁ። ጥያቄዎቹ ምንድን ናቸው? ዲፈረንሺየት አመንግ ቶታል ፕሮዳክት፣ አቨሬጅ ፕሮዳክት ኤንድ ማርጂናል ፕሮዳክት።
Elaborate the concept of fixed and variable input in relation to short-term and long-run production function by giving a practical example in your locality ነው። ስለ ኮስት እንነጋገራለን። ኮስት ምንድን ነው? ኮስት ኦፍ ፕሮዳክሽን የማምረቻ ወጪ ዋጋ ልንል እንችላለን። at the end of this section you will be able to cost of production በደንብ ዲፋይን ማድረግ ይኖርባችኋል። different types of cost መለየት ይኖርባችኋል። እንግዲህ the concept of production and cost are inseparable ማለት ለየብቻ መነጣጠል አይቻልም። the cost of production generally refers the monetary outlay associated with production activity ሞኔታሪ ማለት ገንዘብ ያስፈልጋል ግብአቶቹን ለማግኘት ማለት ነው። or it is the total expenditure and sacrifice made in the entire process of production and distribution of goods and services ስለዚህ ለማምረት ወጪ አለብን ወጪ ማለት ነው። types of cost የመጀመሪያው ኮስት explicit እና implicit cost ነው። አንደኛው ኮስት explicit cost የምንለው ምንድን ነው? they are the actual monetary payments or cash outlays that the business firms makes to consider who are suppliers of inputs or resource to them monetary payments ገንዘብ ስንከፍል የሆነ ግብአትን ለማግኘት ለመግዛት ይሄ explicit cost እንላለን። for example the reward of labor, land, capital and entrepreneurs are all costs of businesses firms that employ them in a certain production process reward አለ labor wage ለጉልበት ሰራተኛው ምን እንከፍላለን? ደሞዝ እንከፍላለን። ለመሬቱ ኪራይ እንከፍላለን። ለካፒታሉ እንከፍላለን። ለምንቀጥረው ስኪልድ ለሆነ ሰው ኢንተሌክቹዋል ለሆነው ክፍያ እንከፍላለን። in addition there are other payments made for other raw materials ለምሳሌ fuel ለነዳጅ ለትራንስፖርት ለsea power and other like all costs to the firm such costs are usually termed as accounting costs because they are out of pocket costs ከኪሳችን ወይም ከባንክ አውጥተን የምንከፍላቸው ኮስቶች አሉበት። Thus, the accounting cost refers to the cost of purchased inputs only, and this only refers to explicit cost. ስለዚህ accounting cost input ስንገዛ ወይም ስንከፍል ለግብአቶች ማለት ነው explicit cost እንላለን only ለኢንፑት ሲሆን ማለት ነው። ሁለተኛው explicit cost explicit costs are costs standing for the value of non-purchased resources owned and used by firms in their own production process. These are the cost of the firm's own and self-employed resources incurring out activities such as the salary of an owner manager or the estimated rent of building that belongs to the owner of the firm. The value of this self-owned resource should be estimated from what they would earn in their best alternative uses. Implicit cost የምንለው ደግሞ ማንገዛቸው በፊርሙ ወይም በኢንዱስትሪ ወይም በባለቤቱ የተያዙ ሊሆኑ ይችላሉ ማለት ነው። እነዚህ ኢምፕሊሲት ኮስት እንላቸዋለን። ሁለተኛው ኮስት ኢኮኖሚክ ኮስት እና አካውንቲንግ ኮስት እንላለን። it is obvious the cost and the profits are inseparable ስለዚህ አሁን ደግሞ ፕሮዳክሽን እና ኮስት ኢንስፓይሬብል ናቸው እንዳልነው ሁሉ ኮስት እና ፕሮፊትም መነጣጠል አይቻልም በቢዝነሱ ዓለም ማለት ነው። here the main idea is to understand the cost treatment difference and their consequence in cost analysis of business activities. Economists and accountants define and treat costs differently. ኢኮኖሚስቶች እና አካውንታንት ኮስትን በተለያየ መንገድ ዲፋይን ያደርጋሉ። ኢኮኖሚስት ዲፋይን ኮስት as cost in terms of opportunity cost and they include this implicit costs
ኮስት ኢን ፕሮፊት ካልኩሌሽን ማለት ነው። ስለዚህ ኢኮኖሚክ ኮስት የምንለው ኢምፕሊሲት ኮስት ሲደመር ኤክስፕሊሲት ኮስት ነው የሚል ነው። በቃ በቀላል አገላለጽ ይሄን መያዝ ይቻላል። የሁለቱ ድምር ውጤት ነው ይላል። አካውንቲንግ ኮስት ኢዝ ዘ ሞኔታሪ ቫሊዩ accounting cost monetary value of all purchased inputs used in the production. It is ignore the cost of non-purchased self-owned በባለቤትነት የተያዙ ኢንፑቶችን ከግምት ውስጥ አያስገቡ። It is consider only direct expense such as wage, salary, cost of material, depreciation, allowance, interest on borrowed funds and utility expense, electric, water, telephone. Those costs are said to be explicit cost. ስለዚህ አካውንቲንግ ኮስት በተዘዋዋሪ መንገድ ኤክስፕሊሲት ኮስት ነው። ኤክስፕሊሲት ኮስት አር አውት ኦፍ ፖኬት ኤክስፔንስስ ፎር ዘ ፐርቼዝ ኦፍ ኢንፑት ማለት ነው። ሶስተኛው ክላሲፊኬሽን የመጀመሪያው ምን ብለን አይተናል? ኤክስፕሊሲት ኮስት እና ኢምፕሊሲት ኮስት። ሁለተኛው ደግሞ አካውንቲንግ ኤንድ ኢኮኖሚክ ኮስት ብለናል። ሶስተኛው ክላሲፊኬሽን ከኮስት ፕሮዳክሽን ኮስት አንጻር ፊክስድ ኤንድ ቫሪያብል ኮስት ነው። ፊክስድ ኮስት ምን ማለት ነው? አር ዞዝ ኮስትስ ዛት ኖት ቫሪ አዝ ዘ ፊርም ቼንጅስ ዘ ሌቭል ኦፍ አውትፑት። አውትፑቱ በጨመረ ቁጥር ወይም በአደገ ቁጥር የማይቀያየር ኮስት ፊክስድ ኮስት እንላለን። ዘስ ኮስት አር ዛት አር ኦልዌይስ ኢንከርድ ኢቨን ኢፍ ዘ ፊርም ዳዝ ኖት ፕሮዲውስ ኤኒቲንግ። ዘስ አር ኦልሶ ፊክስድ ኢንፑትስ ፎር ኤግዛምፕል ሬንት፣ ኪራይ ኦን ሊዝ፣ ፕሮፐርቲስ፣ ኢንተረስት on borrowed funds, the wear and tears of machine, cost of all administrative staff። እነዚህ ምንድን ነው? የሰራተኞች ደሞዝ፣ የማሽን እርጅና ዌር ኤንድ ቲር፣ ኢንተረስት ወለድ፣ ሬንት ኪራይ ሬንት ካለ እስከተወሰነ ጊዜ ድረስ ፊክስድ ሆነው ይቆያሉ ማለት ነው። ቫሪያብል ኮስት ምንላቸው ደግሞ the cost of production that directly vary with the level of output። ይሄ ደግሞ አውትፑት ሌቭሉ በለወጠ ቁጥር የሚቀያየር ማለት ነው። ኦፍ ዘ ፊልም when output is zero variable costs are also zero። አውትፑት ዜሮ ሲሆን ቫሪያብል ኮስት ይሆናል ዜሮ ይሆናል። but as the film expands its output thus cost tend to rise። ምርት እያመረተ በቀጠለ ቁጥር ደግሞ ኮስቱ ቫሪ እያለ ሊጨምር ይችላል። in short variable cost of a film are dependent on the level of output። ስለዚህ ቫሪያብል ኮስት በምን ዲፔንድ ይሆናል? በአውትፑት ሌቭል ኦፍ አውትፑት ዲፔንድ ይሆናል። ኤግዛምፕልስ ኦፍ ቫሪያብል ኮስት አር ዌጅ ኦፍ ወርከርስ ኤክስክሉዲንግ አድሚኒስትሬቲቭ ኮስት ኦፍ ሮ ማቴሪያል። የቀን የጉልበት ሰራተኛ ዋጋ ቫሪ ሊያደርግ ይችላል ከተቀጠሩት ውጭ ማለት ነው። ዘ ቶታል ኮስት ኢዝ ዘ ሰም ኦፍ ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት። ቶታል ኮስት ማለት ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ማለት ነው። ጠቅላላ ማለት ነው። ቲሲ ቶታል ኮስት ነው። ቲኤፍሲ ቶታል ፊክስድ ኮስት ነው። ቲቪሲ ቶታል ቫሪያብል ኮስት ነው። በሰንጠረዡ እንመልከት። ሾርት ረን ኮስትስ ኦፍ ኤፍኤም እንግዲህ አውትፑት ነው መለኪያችን። 0 1 2 3 4 5 6 አውትፑት ኳንቲቲ በሆነ ኩንታል ቢሆን ቶታል ፊክስድ ኮስት በብር ነው 60 60 60። ይሄ የማይቀየረው ማለት ነው። እስከዚህ ድረስ ያለው ቶታል ቫሪያብል ኮስት ምን ሆኗል? መጀመሪያ ላይ 0 ሆኗል። ከዛ እያለ ቫሪያብል ኮስት ምርት በጨመረ ቁጥር ጨምሯል። ከ20 እስከ 120 ደርሷል። ቶታል ኮስት ምን ማለት ነው? የሁለቱ ድምር ውጤት ነው። የነዚህ የሁለቱ ድምር ውጤት ማለት መደመር ነው። ስለዚህ 60 ሲደመር 0 60፣ 20 ሲደመር 60 80፣ 60 ሲደመር 40 100፣ 60 ሲደመር 65 125፣ 60 ሲደመር 120 180 ይሆናል ማለት ነው። ይህን ደግሞ ግራፊካሊ ሰርተን ማየት እንችላለን። መነሻችን ምንድነው?
አውትፑት በኮስትን ወይም ብርን በዋይ አክሲስ ላይ ሰርተን አውትፑትን ደግሞ ኳንቲቲ በኤክስ አክሲስ ላይ ሰርተን ማለት ነው። እንግዲህ ስትሰሩት እና ፖይንቶችን ስታገናኙ ይሄን ነው የሚሆነው። አውትፑት አንድ ሲሆን ቶታል ኮስት ስንት ነበር? 60 ነበር አይደል? ይሄ 60 ነበር መነሻችን ማለት ነው። ኖ አውትፑት ዜሮ ሲሆን 60 ነበር። አንድ ሲሆን ምን ሆነ? አንድ ሲሆን ወደዚች አካባቢ መጣች ማለት ነው። ቶታል ቫሪያብል ኮስትም በተመሳሳይ መንገድ ቶታል ፊክስድ ኮስትንም ፊክስድ ኮስት ኦልሬዲ የማይለወጥ ስለሆነ ሆሪዞንታሊ ይሄ ነው ፊክስድ ኮስት 60 60 60 60 ነው አይደል? አልተለወጠም። ቫሪያብል ኮስት ግን ተቀይሯል። from the table 5.2 we observe that total fixed cost is per 60 even if the output is 0. Moreover, the total fixed cost curve is parallel to the quantity axis and has 60 per above it. However, total variable cost is 0 when output is 0 and rise and output rises. Total variable cost initially rises at a decreasing rate. Total variable cost to rise እያደረገ የመጣው at decreasing rate but larger increasing at increasing rate. መጀመሪያ አካባቢ ላይ ከዚህ ሲነሳ በትንሹ እየቀነሰ እዚህ ደረሰና ከዛ ወደ ላይ ተስፈነጠረ ማለት ነው። This is true because the firm initially uses few variable inputs with fixed inputs, and at this point the total variable cost increases at decreasing rate. Later on, the firm employs more and more variable inputs with fixed inputs. The cost of the firm tends to rise at an increasing rate. The total cost is the sum of ምን ብለናል? total variable cost and total fixed cost every level of output. For this reason, the total cost curve has the same shape as total variable cost. ሼፑ ተመሳሳይ ነው ማየት እንችላለን። የዚህ ሼፕ እና የዚህ ሼፕ እና የዚህ ሼፕ ተመሳሳይ ነው። ልዩነቱ ከፍና ዝቅ ማለት ካልሆነ በስተቀር ማለት ነው። አቬሬጅ ቶታል ኮስት ማለት ምን ማለት ነው? This is the total cost per unit output. ቶታል ኮስትን ለኳንቲቲው ስናካፍል ምን እናደርጋለን? አቬሬጅ ቶታል ኮስት እናደርጋለን። Calculate divide the total cost by quantity produced. This means that average total cost is equal to total cost over output Q quantity ማለት ነው። It can also be divided into two parts like average variable cost and then average fixed cost ማለት ነው። ስለዚህ average total cost ማለት ምን ማለት ነው? ቶታል ፊክስድ ኮስት ሲደመር ማነው ቶታል ኮስት ብለን ምንድን ነው ያለው? ቶታል ፊክስድ ኮስት is equal to ቶታል ቫሪያብል ኮስት ሲደመር ቶታል ፊክስድ ኮስት ብለናል። ስለዚህ አቬሬጅ ቶታል ኮስት ማለት ደግሞ ቶታል ፊክስድ ኮስት ሲካፈል ለኳንቲቲ ኪው ሲደመር ቶታል ቫሪያብል ኮስት ሲካፈል ለኪው ሚንስ አቬሬጅ ፊክስድ ኮስት ይመጣል። እንደ ቲኤፍሲ ሲካፈል ለኪው ማለት ነው። ኤንድ አቬሬጅ ቫሪያብል ኮስት ይመጣል። ቶታል ቫሪያብል ኮስት ሲካፈል ለአውትፑት ማለት ነው። ይሄ ማለት ደግሞ አቬሬጅ ቶታል ኮስት ማለት አቬሬጅ ፊክስድ ኮስት ሲደመር አቬሬጅ ቫሪያብል ኮስት እንላለን ማለት ነው ባጭሩ። ማርጂናል ኮስት ማለት ማለት ነው is the extra or additional total cost that resulting from producing one or more units of output or it's a change in the total cost resulting from a percentage change. ማርጂናል ኮስት ምንድን ነው? change in total cost over change in Q ማለት ነው። or change in total fixed cost divided by change in Q plus total variable change in total variable cost divided by change in quantity or output. Marginal cost
ይህንን አለን when total fixed cost is 0 ማርጂናል ኮስት ከማን ጋር እኩል ይሆናል? ከቶታል ቫሪያብል ኮስት change in total variable cost over change in output ጋር እኩል ይሆናል when TFC is 0 in short run በምን ጊዜ? በሾርት ረን ጊዜ ማለት ነው። እንግዲህ ፖዝ አድርጋችሁ እነዚህን ጥያቄዎች ደብተራችሁ ላይ መስራት ይኖርባችኋል። define the cost of production outlet and present in classroom different types of costs for a wheat flow ስለዚህ በክፍልም ውስጥ በእያንዳንዳችሁም በግል ጥናታችሁ እነዚህን እየተለማመዳችሁ መምጣት አለባችሁ። ማጠቃለያ እንግዲህ the production function indicates the maximum amount of output that can be produced when the help of each possible combination of inputs. Outputs are values of the production process. Short-term period of production refers the period production which at least one of the inputs are fixed while the remaining inputs are variable. Long run, the period of production period in which all inputs are variable or there is no fixed input ማለት ነው። A fixed input is a one whose quantity cannot be changed during the period under consideration. In contrast, variable input is the input quantity can be changed during the period under consideration. Total product, average product, marginal productን ተመልክተናል እዚህ ጋር ማለት ነው። ስለዚህ total product ማለት the gross entire output produced by all workers and expressed in terms of quantity. Average product ደግሞ is a total product per unit of labor input. Marginal product a change in total output resulting from a unit change in the variable input. ስለ ኮስት ተማምረናል። አሁን monetary outlays associated with production activity. Explicit cost ይሄ ምንድነው? ሞኔታሪ ያልነው payments or cash outlays that the business firms makes to considerers who are suppliers of inputs or resource to them. Implicit cost of non-purchased inputs owned and used by the firm owners ብለናል። Fixed cost they are always incurred even if the firm does not produce anything. Variable cost the cost of production that directly vary with the level of output. Total cost is the sum of total fixed cost and total variable cost. Average total cost is the total cost per unit of output and is calculated by dividing the total cost by quantity produced. Marginal cost is the change in total cost resulting from a unit change in output produced ብለናል። ስለዚህ ይህን የዩኒት 5ን ጥያቄዎች አሁን በክፍል ውስጥ ከመምህራችሁ ጋር የተማራችሁትን ጨምራችሁ ቪዲዮውን ተመልክታችሁ ደብተራችሁ ላይ እነዚህን ጥያቄዎች መስራት ይኖርባችሁ ያለማንም አጋዥነት ማለት ነው። ይህን ስታደርጉ ነው የኢኮኖሚክስ እውቀታችሁ እያደገ እየጨመረ ሊመጣ የሚችለው ማለት ነው። ስለዚህ ለዛሬ ዩኒት 5ን በዚህ እናጠቃልላለን። በሌላ ጊዜ ዩኒት 6ን ደግሞ ይዘን እንቀርባለን። እስከዚያው መልካም ጊዜ ይሆንላችሁ። የዩቲዩብ ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳለባችሁ